በዚህ ቪዲዮ ምክንያት አካውንቴ 50,000 ፎሎወር ከጨመረ 50,000 ብር 100,000 ፎሎወር ከጨመረ 100,000 ብር ለአንድ ለተቸገረ ሰው አመት በዓሉን አስመልክቶ እረዳለሁ። ሰሞኑን ሶሻል ሚዲያው ላይ እንደዚህ አይነት የንካ በንካ ደግሞ ስሙን እርዳታ ነኝ የሚል የግብዞች አይነት ስጦታ እየበረከተ መጥቷል። አንድ ወቅት አንድ ዙር የሚመግቡትን ድሃ ፎቶ እያነሱ ውጪ ካሉ መልካም አድራጎትን ከሚያደርጉት ድርጅቶች በርከት ያለ ዶላርን የሚያግበሰብሱ ራሳቸውን የሚያበለጽጉ የኤንጂኦ ተቋሞች እንደነበሩ እናውቃለን። እንደውም መንግስት አሰራራቸው ከበድ ቢለው ለቢሮ የሚያወጡት ወጪ ለድሃው ከሚያወጡት ወጪ ባስ ቢልበት 20/80 ብሎ 20% ለቢሮ 80% እንረዳዋለን ለሚሉ ችግረኛ እንዲያውሉ አዲስ ፖሊሲ እንደቀረጸላቸው ሁሉ ሰምተናል። እስከ መቼ ነው ድሃን መጠቀሚያ የምታደርጉት? አንድ ሰው አንድ ሱቅ ሄዶ ለባለሱቁ ገንዘብ በመስኮቱ በኩል ሲያቀብለው ባለሱቁ ቸግሮታልና ረድቶታል ማለት አይደለም። እንደምታውቁት ከሱቁ የሚፈልገው ነገር ስላለ በምላሹ የሚፈልገውን ነገር ወስዶ ገንዘብን ለባለሱቁ ይሰጣል። ግብይት ነው እየተፈጸመ ያለው። 1 ሚሊዮን አስገቡኝና እንደዚህ ያደርጋለሁ የምትሉ ሰዎች 1 ሚሊዮኑ የሰጣችሁት ገንዘብ እርዳታ አይደለም። የሰጣችሁት ገንዘብ ኤክስቼንጅ ነው የሚባለው፣ ቅያሬ ነው የሚባለው፣ ልውውጥ ንግድ ነው የሚባለው እና ቢዝነስ ተቋማቶች እንኳን እንደዚህ ብታደርጉ አልፈርድባችሁም። አሁን ደግሞ ሃይማኖት ድርጅቶችን ወደዚህ አይነት ሙድ እየመጡላችሁ ነው። የሃይማኖት ተቋሞች ምን ይላሉ? 1 ሚሊዮን ቪው ካስገባችሁት 500,000 ብር ለተቸገረው ሰው እንሰጣለን እያሉ ነው። የምር እንሰጣለን እያላችሁ ነው። እየሰጣችሁ እኮ አይደለም እየተቀበላችሁም ጭምር ነው። ስለዚህ እንረዳለን ከምንል እንረዳዳለን ብትሉ፣ ደግፈናል ከምትሉ ተደጋግፈናል ብትሉ አዋጪ ነው እና እንደዚህ አይነት ግብዝነት ያለበት የንካ በንካ ድርጊት ከምታደርጉ ድሃውን መርዳት ካለባችሁ ሁሌ ድሃውን መጠቀሚያ ከማድረግ ድህነቱ ይበቃዋል ለውርደቱና ለክስረቱ። በእናንተ 50,000 ገባ 100,000 ገባ እያለ መሳቀቅና መጨነቅ የለበትም። አንድ ድሃ ከደገፋችሁት ደግፉት፣ ካልደገፋችሁት ግን የግድ የሆነ ነገር ካላገኘን አንደግፍም አይነት እድልን በሩ ላይ አምጣታችሁ በሰቀቀን አትግደሉት ምስኪኑን ድሃ ህዝብ ማለት ነው። አለቀ በቃ። ስለዚህ እንደናንተ አይነት ሰዎች የንካ በንካ እርዳታ እንረዳለን ለምትሉ ሰዎች እየረዳችሁ እንዳልሆነ ለማሳሰብ ነው ይሄንን ቪዲዮ የምሰራው። በዚህ አጋጣሚ ግን 1 ሚሊዮን ቪው ላስገባን ስትባሉ 1 ሚሊዮን ቪው ለመግባት 3-4 ስልክ ተጠቅማችሁ የምትገቡ 1 ሚሊዮን ፎሎወር ስትባሉ በ5 በ6 አካውንታችሁ ሰውን ፎሎ የምታደርጉ የሰው ማግኘት ደስ የሚላችሁ ቅን ሰዎች እግዚአብሔር ይባርካችሁ ሳልላችሁ አላልፍም። እናንተ መልካም ሰዎች ናችሁ። እንሰጣለን ከሚሉት ሰዎች የበለጠ ለድሃው የሰጣችሁት እናንተ እንደሆናችሁ ላሳስብ ነው። ተባረኩ። ለምን ሰዎች በውሸት ጌታን ለማገልገል ደፋ ቀና እንደሚሉ አላውቅም። ነገር ግን ውሸት ካለበት የእውነት አምላክ በውሸቱ ላይ እንደሌለበት እንዲታወቅ ይህንን ፕሮግራም ሰራለሁ። በምስሉ ላይ እንደምትመለከቱት የሐረር አማኑኤል መዘምራን ይገባዋል በሚለው ኮንሰርት ላይ ከዳግማዊ ጥላሁን ጋር በመጣበር ፕሮግራም እንዳዘጋጁ በተደጋጋሚ በተለያዩ ሰዎች ማስታወቂያ ሲነገር እየሰማችሁ ነው። ማስታወቂያ አሁንም ቀጥሏል። እውነታው ግን የሐረር አማኑኤል መዘምራኖች ከዳግማዊ ጥላሁን ጋር ቤተክርስቲያን ሽማግሌዎች ሰብስባ ባደረገችው ምክክርና የጋራ ውሳኔ ዘማሪው የህይወት ምስክርነት ስለሌለው እንደ ሐረር አማኑኤል ቤተክርስቲያን ሽማግሌዎች ውሳኔ የሐረር አማኑኤል መዘምራን ከዚህ ዘማሪ ጋር በጋራ መዘመር እንደሌለባቸው ውሳኔ ላይ ተደርሶ ለፕሮግራሙ አዘጋጆች በቦታው ላይ እንደማይገኙ አሳውቀዋል። ምንም እንኳን በቦታው ላይ እንደማይገኙ ቢያሳውቁም ግን ማስታወቂያው ግን እነሱ እንዳሉበት ተደርጎ አሁንም እየቀጠለ ነው። ይህ ደግሞ ውሸት ነው። እግዚአብሔር ደግሞ በውሸት የሚከብር አምላክ አይደለም። ህይወት ሲደመር አገልግሎት ነው እግዚአብሔር የሚከብረው። ዝማሬ ሲደመር ኑሮ ነው እግዚአብሔር የሚቀበለው። ኑሮ የሌለው ዝማሬ የሚቀበል አምላክ አለ የምትሉ ከሆነ በእግዚአብሔር ቃል እውነት ላይ ተደግፋችሁ እንድታሳዩ እንጠይቃችኋለን። ዝማሬያችሁ በጣም የተዋበ ዜማችሁ ያማረ ግን ህይወታችሁ እግዚአብሔር ፊት ምስክርነት የሌለው ብዙ ሰዎችን ኑሮ ያመሳቀላችሁ የብዙ ሰዎችን ህይወት ያበላሻችሁ ዘማሪ ነው የምትሉ ዘማሪዎች ከናንተ መዘመር የኤአይ መዝሙር በስንት ጣዕሙ። ኤአይ ኃጢአት ሰራ ወይም በደለ ብለን የምንወቅሰው ሰብአዊ ፍጥረት ስላልሆነ
ቢያንስ ሰዎች እንደዚህና እንደዚህ ኤአይ መዘመሩ ልክ አይደለም ምናምን ቢሉ ከናንተ አገልግሎት ግን በተለይ በህይወት ምስክርነት የሌላችሁ ሰዎች እናንተ ከምታገለግሉት አገልግሎት ግን የኤአይ ዝማሬና መዝሙር በስንት ጣዕሙ ልላችሁ ነው የሚገባው። በዚህ አጋጣሚ ደግሞ የዚህ ኮንሰርት አዘጋጅ የሆነው የሞርኒንግ ስታር ባለቤት የሆነው ግለሰብ አለ። ዳግማዊ ጥላሁንን ጨምሮ 4 ዘማሪዎች ዲያስፖራዎችን ነው መርጠቅ ፕሮግራም እያዘጋጀህላቸው ያሉ። ከአውሮፕላን የደርሶ መልስ ትኬት ጀምሮ ለ40 ተከታታይ ቀናት እዚህ ምድር ላይ ወይም ኢትዮጵያ ውስጥ ገብተው የሆቴል እየከፈልክላቸው የሙሉ ባንድ ወጪ ሸፍነ የሚሊኒየም አዳራሽ ወይም የጊዮን ሆቴልን አዳራሽ ሙሉ ተከራይተላቸው የካሜራ ቀረጻውን ጭምር ጨርሰ አጠናቀን የምትሰጠው። አይመለከተንም፣ ገንዘቡ ያንተ ነው፣ ሀብቱ ያንተ ነው። ለፈለከው ለወደድከው ማድረግ ትችላለህ። እንደ ክርስቲያን ኮሚኒቲ ግን አንድ ጥያቄ እንደኔ እንደወንድም ላቀርብልክ የምፈልገው አንድ ጥያቄ አለ። ኢትዮጵያ ውስጥ ሆነው በአቅም እጥረትና ደጋፊ ስለሌላቸው የሚጫጫውላቸው የሚናገርላቸው ሰው ስለሌላቸው በጣም የሚባርክ ህይወት የሚመሰከርለት ህይወት በጣም ብዙ ሰዎችን የጠቀመ ዝማሬ ኖሯቸው ከህዝብ ጋር መድረስ እየፈለጉ ህዝብ ጋር የሚደርሱበት ግን አቅም አጥተው የተቀመጡ ሀገር ውስጥ ያሉ በጣም ብዙ ዘማሪዎች አሉ። ለምሳሌ በጣም ሞዶን ተወዳጁን አገኘው ይደግል ልጥቀስ። ለማነጻጸር አይደለም ይሄንን ምለው፣ ሸዋዬ ዳምጤንም ልጥቀስ። እነዚህ አባቶች የምንላቸው ወይም ታላላቅ ወንድሞቻችን በህይወትም በኑሮም ደግሞ በዝማሬያቸውም የተመሰከረላቸው ሆነው ሳለ ግን እንደናንተ ያለ ሰዎች ውጭ ሀገር የሚኖሩ በዶላር የሚከፈላቸው ማለት ነገርየውን ለማዘጋጀት የአቅም እጥረት የሌለባቸውን ሰዎች ጨምራችሁ ገንዘብ እንደዚህና እንደዚህ ላደርግላችሁ የምትሉት ምን ፈልጋችሁ እንደሆነ አይገባኝም። ጌታን ለማገልገል እግዚአብሔርን ለማክበር ህዝቡ እንዲባረክ ፈልጋችሁ እንደሆነ በህይወት የተመሰከረለትን ሰው ለህዝቡ አቅርቡለት። ህይወታቸው ፌል ያደረገ ኑሯቸው ፌል ያደረገ በጣም ብዙ ሰው በጓዳ ያሳዘኑ የህይወት ምስክርነት የሌላቸውን ሰዎች አውጥታችሁ ግን ፕሮግራም ላዘጋጅላችሁ ማለት መመጻደቅ ነውና የሐረር አማኑኤል ቤተክርስቲያን ሽማግሌዎችና የሐረር አማኑኤል መዘምራኖችን ግን ሳላከብራችሁ አልቀርም። ምክንያቱም እናንተ መዘመር ብቻ ሳይሆን ህይወትም ለጌታ የሚሰዋ እንደሆነ ገብቷችሁ ከዚህ ዘማሪ ጋር አብረን አናገለግልም ብላችሁ ኦፊሻሊ ባታደርጉትም ቀሉ ውስጡን ግን ወስናችኋልና ማስታወቂያ የምትሰሩ ሰዎች አይመጡም አይደል? ለምን ተዋሹናላችሁ? የሐረር አማኑኤል መዘምራን አይገኙም አይደል? በቃ የማይገኙ ከሆነ ይገባዋል የሚለውን መዝሙር የሚያዘጋጀው ዳግማዊ ጥላሁን ነው ብላችሁ ማስታወቂያ ይሰሩና በውሸት የሚከብር እግዚአብሔር ስለሌለ አትዋሹ ለማለት ነው።